ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አምሽታችኋል። ለተማክሰኞ ነሐሴ 5 የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን ወደ እናንተ በማድረስ እና ንጉስ ያብራችሁ ቆያለሁ። እስከ ዜናዎቻችን ፍጻሜ ድረስ ከኛ ጋር ሁኑ። አርዕስተ ዜና። በምክክር ሂደቱ እጅግ ሊያጨቃጭቁ ይችላሉ ተብለው ተሰግተው በነበሩ አጀንዳዎች ላይ ተመካካሪዎች ወደ መግባባት እየመጡ መሆናቸው ተገለጸ። በኢትዮጵያ በውርስ ወይም በስጦታ በሚገኙ ገቢዎች ላይ አዲስ የታክስ አይነት ሊጣል መሆኑ ተገለጸ። ከውጭ በኮሎምቢያ በተከሰተ ከባድ ርዕደ መሬት የሞቱ ሰዎች ቁጥር ከ150 በላይ ማለፉ ተገለጸ። ለምሽት ከያዝናቸው በዝርዝር ወደምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። በምክክር ሂደቱ እጅግ ሊያጨቃጭቁ ይችላሉ ተብለው ተሰግተው በነበሩ አጀንዳዎች ላይ ተመካካሪዎች ወደ መግባባት እየመጡ መሆናቸው ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክር ሂደቱ እጅግ ሊያጨቃጭቁ ይችላሉ ተብለው ተሰግተው በነበሩ አጀንዳዎች ላይ ተመካካሪዎች ወደ መግባባት እየመጡ መሆናቸውን አስታውቋል። አሁን ላይ ተመካካሪዎች አምስት ቡድን ወዳላቸው 8 ቡድኖች በመደራጀት በየቡድናቸው ከተለያዩ 250 የምክክር ሀሳብ ነጥቦች ላይ ሩና ለጠቅላላ ጉባኤው የደረሱበትን ያቀረቡ መሆናቸውን የገለጹት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የምክክር ሂደቱ በጥሩ ሁኔታ እየሄደ መሆኑን አስረድተዋል። በሂደቱ ቅሬታ ለሚያጋጥማቸው ተመካካሪዎች ኮሚሽኑ አስቀድሞ የቅሬታ መቀበያ ስርዓት ስለዘረጋ በዛ መንገድ አስተያየቶች እያስተናገዱ መሆናቸውንም ገልጸዋል። በአሁኑ ሁኔታ ጭቅጭቅና አለመግባባት የሚጠበቅ ቢሆንም እስካሁን ግን ምንም አይነት ጉልህ አለመግባባት አለመከሰቱንም አመላክተዋል። በምክክር ሂደቱ በተመካካሪዎች መካከል አልፎ አልፎ የአፍ ወለምታዎች የሚያጋጥሙ ቢሆንም እስካሁን ሂደቱ አቋርጦ የወጣ ተመካካሪ እንደሌለ ይፋ አድርገዋል። ከውጭ ሀገር የመጡ ተመካካሪዎችን በሂደቱ ደስተኛ በመሆን እየተሳተፉ መሆናቸውን ፕሮፌሰር መስፍን አርአያ ገልጸዋል። በሂደቱ በሚነሱ ሀሳቦች ምክንያት ምክክሩ እንደተስተጓጎለ ተደርጎ የሚናፈሰው ወሬም ከእውነት የራቀ መሆኑን ዋና ኮሚሽነሩ አበክረው ገልጸዋል። የውጭ ሀገር ዜጋ በኢትዮጵያ የቤት ባለቤት ለመሆን ከ100 እስከ 150 ሺህ ዶላር እንደሚያስፈልገው የሚደነግግ መመሪያ ወጣ። በመመሪያው መሰረት የውጭ ሀገር ዜጋ ማለት ትውልደ ኢትዮጵያ የሆነ የውጭ ዜጋን ሳይጨምር ኢትዮጵያዊ ዜግነት የሌለው ወይንም የሌላ ሀገር ዜግነት ያለው ማንኛውም ሰው ማለት ነው ተብሏል። በዚህ መመሪያም ማንኛውም የውጭ ሀገር ዜጋ በአዲስ አበባና ሸገር ከተማ ላይ የመኖሪያ ቤት ባለቤት ለመሆን 150 ሺህ ዶላር እንደሚያስፈልገውም ደንግጓል። በመመሪያው ማንኛውም የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ሊያሟላ የሚገባው ለአንድ መኖሪያ ቤት የሚያስፈልግ ዝቅተኛ የገንዘብ መጠን ተቀምጧል። ሸገር ከተማን ሳይጨምር በኦሮሚያ፣ በአማራ፣ በትግራይ፣ በሲዳማ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ፣ በሶማሊያ ክልል፣ በሐረሪ ክልል ወይንም በድሬዳዋ ከተማ አስተዳደር የመኖሪያ ቤት ባለቤት ለመሆን ደግሞ ዝቅተኛው የገንዘብ መጠን 120 ሺህ የአሜሪካ ዶላር ማቅረብ ይጠይቃል። ከሌሎች ክልሎች የውጭ ሀገር ዜጋ የቤት ባለቤት ለመሆን ዝቅተኛ ገንዘብ የሚጠይቀው በአፋር፣ በቤንሻንጉል ጉሙዝና በጋምቤላ ክልል ሲሆን የገንዘቡ መጠን ደግሞ 100 ሺህ ዶላር እንደሆነ ተደንግጓል። በኢትዮጵያ የኢንቨስትመንት ኮሚሽን ፍቃድ ወስዶ እያለማ ያለ ባለሀብት ግን ይህ ዝቅተኛ የገንዘብ መጠን ሳይገድበው የአንድ ቤት ባለቤት መሆን ይችላል። መመሪያውን ያወጣው የኢትዮጵያ የከተማና መሰረተ ልማት ሚኒስቴር ሲሆን ባለፈው ሐምሌ 2018 ዓ.ም መጨረሻ ላይ ጸድቋል ተብሏል። በኢትዮጵያ በውርስ ወይንም በስጦታ በሚገኙ ገቢዎች ላይ አዲስ የታክስ አይነት ሊጣል መሆኑ ተገለጸ። በዚህ ከ1 ሚሊዮን ብር በላይ የሆነ የውርስና የስጦታ ገቢዎች ለዚህ ታክስ እንደሚዳረጉ ተመላክቷል። ዓለም አቀፍ የገንዘብ ተቋም IMF የ5ኛ ዙር የኢትዮጵያ ኢኮኖሚ ሪፎርም ግምገማን ተከትሎ ይፋ ባደረገው ባለ 132 ገጽ ሙሉ ሪፖርት የሀገሪቱ የታክስ መሰረት እጅግ ጠባብ በመሆኑ መንግስት በየዓመቱ የሀገር ውስጥ ገቢውን ለማሳደግ አዳዲስ የታክስ አይነቶች ለመተግበር አቅዷል ተብሏል። በዚህ ሪፖርቱ መሰረት በውርስና ስጦታ ከ1 ሚሊዮን ብር በላይ በሚገኝ ገቢ ላይ ታክስ ይጣላልም ተብሏል። በተጨማሪም በሲጋራ፣ በአልኮል፣ በነዳጅ ምርቶች ላይ የሚጣለው ታክስ እንደሚጨምርም ሪፖርቱ አመላክቷል። ይህም ሀገራዊ ገቢን ከመጨመር ባለፈ ለጤና ፖሊሲዎች አተገባበር ከፍተኛ ጠቀሜታ እንዳለውም ተገልጿል። ይህንን ተከትሎ የኢኮኖሚ ባለሙያዎች በሰጡት አስተያየት እነዚህ አዳዲስ የታክስ እርምጃዎች በአጠቃላይ በሀገሪቱ ኢኮኖሚና በህብረተሰቡ ላይ ተጨማሪ ጫና ሊፈጥሩ እንደሚችሉ ስጋታቸውን ገልጸዋል። ሆኖም መንግስት ሀገራዊ ገቢውን ለማሳደግ ሲል ውሳኔዎችን በቁርጠኝነት እንደሚተገብራቸው ይጠበቃል ሲሉ ባለሙያዎቹ ተናግረዋል። በዘንድሮ ክረምት የኮሌራ ስርጭት ስጋት አለመኖሩን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። አሁን ላይ በኢትዮጵያ የኮሌራ ስርጭት ስጋት አለመኖሩን የገለጹት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳ ኃይሉ የበሽታው ስርጭት ባይኖርም ስትራቴጂ ተነድፎ እየተሰራ እንደሚገኝም ተናግረዋል። የንጹህ ውሃ አቅርቦት እጥረት ያለባቸው፣ ከፍተኛ የህዝብ ቁጥር ያላቸው እንዲሁም የግልና የአካባቢ ንጽህና ዝቅተኛ በሆነባቸው አካባቢዎች በዝናብ ወቅት ለኮሌራ ከፍተኛ ሁኔታ የመጋለጥ እድል እንዳላቸው ገልጸዋል። በተደጋጋሚ ኮሌራ የሚከሰትባቸው
ያለባቸው ተጋላጭ አካባቢዎችን በመለየት በብሔራዊ ኮሌራ መከላከልና ቁጥጥር ስትራቴጂ አማካኝነት በሽታውን ለማጥፋት እየተሰራ ነው ብለዋል። በተለይም ዝናብ አጠር ድርቅ ያለባቸው አካባቢዎችን ታሳቢ ያደረጉ አስቀድሞ የመከላከልና የቅኝት ክትትል ስራዎችን በመስራት አጠራጣሪ ሁኔታዎች ሲታዩ የህብረተሰቡን የማንቃት ብሎም በአፋጣኝ የላቦራቶሪ ምርመራ የማድረግ ስራዎች በስፋት እየተሰሩ መሆናቸውንም ገልጸዋል። ኢንስቲትዩቱ በሽታን መከላከል እንዲሁም የበሽታ ክትትልና ቁጥጥር ላይ ትኩረት አድርጎ እየሰራ እንደሚገኝ አመላክቷል። በአዲስ አበባ ለአካል ጉዳተኞች የሚሰሩ የመሰረተ ልማት ግንባታዎች የስታንዳርድ ክፍተት እንዳለባቸው ተገለጸ። በአዲስ አበባ ከተማ የተገነቡ ባሉ መንገድና ህንፃዎች ላይ አሁንም የጥራትና የስታንዳርድ ክፍተቶች በመኖራቸው በአካል ጉዳተኞች የዕለት ተዕለት እንቅስቃሴ ላይ ስጋት መደቀኑ ተገልጿል። የመሰረታዊ አገልግሎት ለአካል ጉዳተኞች ህብረት እንዳለው በከተማዋ ከተደረገ ጥናት ከ95 በመቶ በላይ የሚሆኑ ህንፃዎችና መሰረተ ልማቶች ለአካል ጉዳተኞች አመቺ አይደሉም ብሏል። አብዛኞቹ ራምፖችና ሊፍቶች መስፈርቱን ያላሟሉ በመሆናቸው አካል ጉዳተኞች በትምህርት በጤናና በማህበራዊ እንቅስቃሴዎቻቸው ላይ ከፍተኛ መሰናክል ገጥሟቸዋል ተብሏል። በተለይም በክረምት ወቅት የሚፈጠሩ የጎርፍ አደጋዎች፣ ያልተሸፈኑ የፍሳሽ መስመሮችና ክፍት ጉድጓዶች አደጋውን ያባብሱታል ሲሉ ህብረቱ አክሏል። ስለሆነም የጥራት ጉድለት ያለባቸው ግንባታዎች እስከ ማፍረስ የሚደርስ ህጋዊ እርምጃ ሊወሰድባቸው ይገባሉ ሲሉ ህብረቱ አሳስቧል። በጉዳዩ ላይ ምላሽ የሰጡት የአዲስ አበባ መንገዶች ባለስልጣን የኮሚኒኬሽን ዳይሬክተር አቶ ኢያሱ ሰለሞን በበኩላቸው በተለይ በኮሪደር ልማት ስራዎች አካል ጉዳተኞችን ታሳቢ ያደረጉ ስራዎች መተግበር መጀመራቸውንም ገልጸዋል። አቶ ኢያሱ ሰለሞን እንዳሉት ለእግረኞችና ለዊልቸር ተጠቃሚዎች የሚሆኑ ሰፋፊ መንገዶችና ራምፖች እንዲሁም ለአይነ ስውራን የተለያዩ የጉዞ መስመሮች እየተዘጋጁ ይገኛሉ። በቀጣይም የ5 ዓመት እቅዳችን ውስጥ አካታች የሆኑ ስራዎች ተካተዋል። ከዚህ በተጨማሪ በክረምት ወቅት ለሚከሰቱ የመንገድ ብልሽቶች ክፍት የሆኑ ጉድጓዶችን ፈጣን የጥገና ስራዎችን እያከናወንን ነው ብለዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ውድ ተመልካቾቻችን ቆይታችሁን ከኛ ጋር ያደረጋችሁ ስለሆነ እናመሰግናለን። የዕለተ ማክሰኞ ነሐሴ 5 የናሁ የምሽት ዜናዎቻችንን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ ወደ ውጭ መረጃዎቻችን እናልፋለን። የቀድሞው የሶሪያ ፕሬዝዳንት ባሽር አልአሳድ በሌሉበት የሞት ፍርድ ተፈረደባቸው። የሶሪያው ጊዜያዊ አስተዳደር ፍርድ ቤት የቀድሞው ፕሬዝዳንት ባሽር አልአሳድ በሰላማዊ ዜጎች ላይ በፈጸሙት የሰብአዊ መብት ጥሰትና በጦር ወንጀል ጥፋተኛ ሆነው በመገኘታቸው በሌሉበት የሞት ፍርድ እንደተፈረደባቸው አስታውቋል። ፍርድ ቤቱ ዛሬ በሰጠው ውሳኔ አልአሳድ ለበርካታ ዓመታት በሶሪያ ሕዝብ ላይ ለደረሰው ጭቆና፣ ግድያና የኬሚካል ጥቃት ዋነኛ ተጠያቂ መሆናቸውም ተገልጿል። ይህ ውሳኔ ሀገሪቱ ወደ አዲስ የፖለቲካ ምዕራፍ ለመሻገር በምታደርገው ጥረት ጥልቅ እርምጃ መሆኑን ተመላክቷል። በደማስቆ የሚገኘው አራተኛው የወንጀል ችሎት የቀድሞ የሶሪያ ፕሬዝዳንት ባሽር አልአሳድ በሌሉበት የሞት ፍርድ እንደወሰነባቸው የሶሪያ ብሔራዊ ዜና ወኪል ሳና ዘግቧል። ባሽር አልአሳድ እንደ አውሮፓውያን አቆጣጠር በዲሴምበር 2024 የስርዓታቸው መውደቅን ተከትሎ ወደ ሞስኮ ማምለጣቸው የሚታወስ ሲሆን ችሎቱ በሌሉበት ሂደቱን ሲከታተል ቆይቷል። በችሎቱ ወቅት ከ500 በላይ የዓይን እማኞች፣ የተጎጂዎች ቤተሰቦች፣ የወታደራዊና የሕክምና ባለሙያዎች ምስክርነታቸውን ሰጥተዋል። የችሎቱ ዳኛ አልአራያን እንደገለጹት የተሰበሰቡት የምስክሮች ቃል አሳድ በወንጀሎቹ አፈጻጸም ላይ ከፍተኛ ውሳኔ ሰጪ እንደነበሩና የመንግስት ተቋማት ለዚህ ወንጀል ማስፈጸሚያነት እንደተጠቀሙባቸው አረጋግጧል። በዚህ መሰረት ፍርድ ቤቱ ህጻናትን ጨምሮ በበርካታ ዜጎች ላይ በተፈጸመ ግድያና ወንጀል ባሽር አልአሳድን በሌሉበት የሞት ቅጣት እንዲቀጡ ወስኗል። በመጨረሻም ለትንታኔ ወደ መረጥነው የውጭ መረጃችን እናልፋለን። በኮሎምቢያ በተከሰተ ከባድ ርዕደ መሬት የሞቱ ሰዎች ቁጥር ከ150 በላይ ማለፉ ተገለጸ። በኮሎምቢያ የፓሲፊክ ውቅያኖስ የባህር ዳርቻ አካባቢ በተከሰተው ከፍተኛ የመሬት መንቀጥቀጥ ዋና ከተማዋን ቦጎታን ጨምሮ በርካታ የሀገሪቱን ክፍሎች ጉዳት የደረሰባቸው ሲሆን የሟቾች ቁጥርም ከዛ በላይ እንደሚጨምርና በመቶዎች የሚቆጠሩ ሰዎች መቁሰላቸው ተገልጿል። ይህ በሬክተር ስኬል 7.4 ማግኒቲዩድ መጠን የተለካው የመሬት መንቀጥቀጥ ለሰዎች ህይወት ማለፍ ምክንያት
ከመሆኑ ባለፈ ከ1000 በላይ የሚሆኑ ህንፃዎችና መኖሪያ ቤቶች በከፊል ወይም ሙሉ በሙሉ እንዲወድሙ አድርጓል። ዝርዝሩን ማርቆስ ገደባው እንደሚከተለው አዘጋጅቶታል። መላው ቤተሰብ ተሰብስበን እየተጫወትን ነበር። በድንገት እንግዳ ነገር ተፈጠረ። የቤት ውስጥ ዕቃዎቻችን በሙሉ እርስ በርሳቸው እየተጋጩ ድምጽ ያሰሙ ነበር። ከመካከላችን ነገሩ ምን እንደሆነ ልብ ያለ ሰው እንኳን አልነበረም። በዚህ ሁኔታ ከ30 ሰከንድ በላይ ቀጠለ። ከዛም በኋላ ግን ያላሰብነውና አስፈሪው ክስተት ተፈጠረ። የቤታችን ወለል ሲሰነጠቅ ተመለከትን። ሁላችንም ተሯሩጠን ቤቱን ለቀን ወጣን። ቤታችን ሙሉ በሙሉ ወደመ። ይህ በኮሎምቢያ በደረሰ ከባድ ርዕደ መሬት ነዋሪዎች ለቢቢሲ የሰጡት የምስክርነት ቃል ነው። አሁን የዓለም መገናኛ ብዙሃን ይህንኑ ርዕሰ ጉዳይ በፊት ገጾቻቸው እያስነበቡት ይገኛሉ። በየሰዓቱ አዳዲስ የሚወጡ ዘገባዎች የርዕደ መሬቱን ክብደት ምን ያክል እንደሆነ ያስረዳሉ። በኮሎምቢያ በተከሰተ ከባድ ርዕደ መሬት የሞቱ ሰዎች ቁጥር ከ150 በላይ ማለፉን ተገልጿል። በኮሎምቢያ የፓሲፊክ ውቅያኖስ የባህር ዳርቻ አካባቢ በተከሰተው ከፍተኛ የመሬት መንቀጥቀጥ ዋና ከተማዋን ቦጎታን ጨምሮ በርካታ የሀገሪቱ ክፍሎች ጉዳት የደረሰባቸው ሲሆን የሟቾች ቁጥር ከዚህም በላይ እንደሚጨምርና በመቶዎች የሚቆጠሩ ሰዎች መቁሰላቸው ተዘግቧል። ይህ በሬክተር ስኬል 7.4 ማግኒቲዩድ መጠን የተለካው የመሬት መንቀጥቀጥ ለሰዎች ሕይወት ማለፍ ምክንያት ከመሆን ባለፈ ከ1000 በላይ የሚሆኑ ህንፃዎችና መኖሪያ ቤቶች በከፊል አሊያም ሙሉ በሙሉ እንዲወድሙ አድርጓል። አደጋው በመላ ሀገሪቱ ፍርሃትን የፈጠረ ሲሆን መንግስት በደረሰው አደጋ የተጎዱ ዜጎችን ለመታደግና አፋጣኝ የሰብአዊ እርዳታን ተደራሽ ለማድረግና ዘረፋን ለመቆጣጠርም ጭምር ከፍተኛ ኃይልን አሰማርቷል። ይህ በሬክተር ስኬል 7.4 ማግኒቲዩድ መጠን የተለካው የመሬት መንቀጥቀጥ በቾኮ ግዛት ሳን ሆሴ ዴል ፓልመር በተባለ አቅራቢያ ማዕከሉን ያደረገ ሲሆን በጥልቀት የተከሰተ በመሆኑ በብዙ የሀገሪቱ ከተሞች ከፍተኛ ድንጋጤና ፍርሃት ማሳደሩን ሮይተርስ በዘገባው አስነብቧል። በደረሰው አደጋ የበርካታ ሰዎች ሕይወት ማለፉ የተረጋገጠ ሲሆን ከ1000 በላይ የሚሆኑ ህንፃዎችና መኖሪያ ቤቶች በከፊልና ሙሉ በሙሉ ወድመዋል፣ ፈርሰዋል። የሀገሪቱ ፕሬዚደንት ብሔራዊ የአደጋ ጊዜ አዋጅ ያወጁ ሲሆን የመንግስት ዋነኛ ትኩረት በፍርስራሾች ስር ያሉ ሰዎችን በፍጥነት ማዳን እንደሆነ ያስታወቁ ሲሆን ሁሉም በዚህ ላይ ሊረባረቡ እንደሚገባ ጥሪ አቅርበዋል። በአደጋው ምክንያት በምዕራባዊ የሀገሪቱ ክፍሎች የሚገኙ አውሮፕላን ማረፊያዎች አገልግሎት ያቆሙ ሲሆን የትራፊክ እንቅስቃሴዎችና የኤሌክትሪክ ኃይል አገልግሎቶችም ጭምር ሙሉ በሙሉ መቋረጣቸው ተዘግቧል። ይህም የመሬት መንቀጥቀጡ ኃይለኛ ከመሆኑ የተነሳ በጎረቤት ሀገራት ኢኳዶር፣ ፓናማ እና ቬንዙዌላ ድረስ በጉልህ ተሰምቷል። ኮሎምቢያውያን አሁን ላይ በከፍተኛ አደጋ ውስጥ ናቸው የተባለ ሲሆን በርካቶች ከፍርስራሽ ስር እንደሚገኙ እየተዘገበ ይገኛል። በአሁኑ ወቅት በካሊ እና በአካባቢው በሚገኙ ከተሞች ዘረፋን ለመከላከልና ጸጥታን ለማስከበር የሰዓት እላፊ ገደብ የተጣለ ሲሆን የድንገተኛ አደጋ ጊዜ ሰራተኞችና ወታደሮች የፍለጋ ስራቸውን እያከናወኑ ይገኛሉም ተብሏል። ኮሎምቢያ ውስጥ በተከሰተው ከባድ የመሬት መንቀጥቀጥ የሞቱት ሰዎች ቁጥር ይህ ዘገባ እስከተጠናቀረበት ጊዜ ድረስ ቢያንስ ከ150 በላይ ሲሆን በርካታ ህንፃዎች ፈርሰዋል። በህንፃዎች ፍርስራሽ ስር ሰዎች ተቀብረዋል የሚል ስጋት በመኖሩ የሟቾች ቁጥር ከዚህም በላይ ሊያሻቅብ እንደሚችል ተገልጿል። ባለፉት ዓመታት ኮሎምቢያ ውስጥ ካጋጠመው ከባድ ተፈጥሯዊ ክስተቶች አንዱ የሆነው ይህ የመሬት መንቀጥቀጥ በሬክተር ስኬል 7.4 ሆኖ ተመዝግቧል። በኮሎምቢያ ቾኮ ግዛት የታየው የመሬት መንቀጥቀጥ ከመሬት በ103 ኪሎ ሜትር በታች የተከሰተ እንደሆነ የሀገሪቱ የጂኦሎጂካል አገልግሎት አስታውቋል። ንዝረቱ በምዕራባዊ ኮሎምቢያ በመቶዎች ኪሎ ሜትር ርቀት ላይ በሚገኙ አካባቢዎችም ተሰምቷል። በርካታ ሞት የተመዘገበው የኮሎምቢያ ቡና አምራች ግዛት ውስጥ በምትገኘው ፔሬራ ከተማ ነው። በዙሪያዋ የሚገኙ ከተሞችና ቫሌ ዴል ካውካ ግዛትም ከፍተኛ ጉዳት ደርሶባቸዋል። የመሬት መንቀጥቀጡ ማዕከል ቾኮ ግዛት ሳን
ሆሴ ዴል ፓልመር የተባለ መንደር ውስጥ ነበር። በመሬት መንቀጥቀጥ ከ480 በላይ ሰዎች ጉዳት እንደደረሰባቸውም ተዘግቧል። ከመሬት መንቀጥቀጥ መነሻ 55 ኪሎ ሜትር ርቀት ላይ በምትገኘው ፔሬራ ከተማ የከፋ ጉዳት ተመዝግቧል። በከተማው 40 ሰዎች መሞታቸውንና 65 ህንፃዎች መፍረሳቸውን የአካባቢው ባለስልጣናት አረጋግጠዋል። በ15ቱ ህንፃዎች ፍርስራሽ ስር ሰዎች ተቀብረው ሊሆን እንደሚችልም ይታመናል። ከመሬት መንቀጥቀጡ መነሻ 200 ኪሎ ሜትር ገደማ ርቀት ላይ በምትገኘው ካሊ ከተማ ውስጥ 32 ህንፃዎች ፈርሰዋል። በቾኮና ቫልዴል ካውካ ግዛቶች በሚገኙ ሜንዛሌስ፣ ኪቦዶና ማዲሊን ከተሞችም የሰዎች ህይወት ማለፉ ተዘግቧል። የሀገሪቱ የአቪዬሽን ባለስልጣን እንደገለጸው ከሆነ በተለያዩ ግዛቶች ውስጥ የሚገኙ አየር መንገዶችም ጉዳት ደርሶባቸዋል። የአሁኑ የተፈጥሮ አደጋ ያጋጠመው በጎረቤት አገር ቬንዙዌላ የተከሰተ የመሬት መንቀጥቀጥ ከ6300 በላይ ሰዎችን ከገደለ ከ2 ወራት ባነሰ ጊዜ ውስጥ ነው። ባለፈው ሳምንት ስልጣን የተረከቡት አዲሱ ፕሬዚደንት ገና ከጅማሬው ቆይታቸውን ሊወስን የሚችል ከባድ ክስተት አጋጥሟቸዋል ሲሉም በርካታ ዓለም አቀፍ መገናኛ ብዙሃን ዘግበውታል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የዕለተ ማክሰኞ ነሐሴ 5 የናሁ የምሽት ዜናዎቻችን እስካሁኑ ይመስሉ ነበረ። ከኛ ጋር ስለነበራችሁ እናመሰግናለን። ዜናዎቹን ወደ እናንተ በማድረስ እና ንጉስ ያብራችሁ ነበርኩ። መልካም ምሽት።